አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰኒው ለሐምሌ በዛቲ ዕለት ተስካረ በዓሉ ለመልአክ ክቡር ሚካኤል ሊቀ መላእክት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 12 በዚች ቀን የከበረ መልአክ የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚች ቀን የፋርስ ንጉሥ ወደ ሆነ ወደ ሰናክሬም ሰራዊት እግዚአብሔር ላከው። ከሰናክሬም ሰራዊትም 185,000 አርበኞች ወንዶችን ገደለ። ይህም እንዲህ ነው። ሰናክሬም ኢየሩሳሌምን በከበባት ጊዜ ሕዝቅያስንና ፈጣሪው እግዚአብሔርን እየዘለፈ ወደ ሕዝቅያስ መልእክተኞችን ላከ። እንዲህም አለ፣ እግዚአብሔር ያድነኛል ያድናችኋል እያለ ሕዝቅያስ አያስታችሁ፣ ከእጅ የሚያድናችሁ ማን ነው? የይሁዳ ንጉሥ ሕዝቅያስም እጅግ አዘነ። ወገኖችንና ሀገሩ ኢየሩሳሌምንም ያድን ዘንድ ማቅ ለብሶ ወደ እግዚአብሔር ጸለየ። እግዚአብሔርም ልመናውን ተቀብሎ ወደ ፋርስ ንጉሥ ወደ ሰናክሬም ሰራዊት የመላእክት አለቃ ቅዱስ ሚካኤልን ላከለት። ድንቅ ሥራንም ሰርቶ ኢየሩሳሌምንና የይሁዳን ሰዎች ሁሉ አዳናቸው። ስለዚህም የከበረ መልአክ የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ በዚህች ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ መልአክ አማላጅነት ይማረን፣ ረድኤቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከረዳይ ቅዱሳን ሰማዕት ወሐዋጽ የጻድቃን ዘውስተ ጾማይት ሚካኤል ፀሐይ ጢና ቆሪዳ ናዝሬት ያንቃኒ ወያንሳአኒም ዳግም ሞት ውስተ ክነፊ ከዝሃሎ ሕይወት። በዚችም ቀን ስርያቆስ ከሚባል አገር አባ ሆር በሰማዕትነት ሞተ። አባቱም አንጥረኛ ነበር። አንዲት እህትም ነበረችው። ጎልማሳም በሆነ ጊዜ ሰማዕት ይሆን ዘንድ ወደ ሀገረ ፊርማ ሄደ። በመኮንኑም ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑ ታላቅ ስቃይን አሰቃየው። ከስቃዩም ድኖ ተነሳ። መኮንኑም በእጁ ላይ ጌታችን ያደረገውን ይህን ተአምር አይቶ ከሚስቱና ከልጆቹ ጋር አመነ። በሌላ መኮንን እጅም ከሚስቱና ከልጆቹ ጋር በሰማዕትነት ሞተ። ቅዱስ አባ ሆርን ወደ እንዴናው ላከው። በዚያም በየአይነቱ በሆነ ስቃይ አሰቃዩት። በመንኮራኩሮችም አበራዩት። ዘግዝቀውም ሰቅለው በእሳት በአጋሉት የብረት በትር ደበደቡት። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ። ሰላም ለሆር በሀበ እግዚኡ ዘተመዝገነ ሀበ ጽዕለተ ተወክፈ አመ ጽዕለተ ተወክፈ ወበትረ ሐጺን ርስነ ወሰበ እምኔሁ ነጸረ ቤት አምር ዘኮነ ምስለ ብእሲቱ ወደቂቁ ከዊኖ ፍልጣነ በእደዊሁ መኮንን አምነ ሰላም ለእደው ምእት እስራ ወሰባቱ አንስት እስራ ለሆር ትይንቱ ወለብዙሃን ሰላም ዘእምድኅሬሁ ዘሞቱ በአምሳለ ወይን ዘምሉ ቅድሃቱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 13 በዚች ቀን የሀገረ ቅጥፌ ኤጲስቆጶስ አባ ብስንዴዎስ አረፈ። ዳግመኛም በዚች ቀን ከግብፅ ደቡብ ከቡና አውራጃ ጡህ ከሚባል አገር ቅዱስ አሞን ምስክር ሆኖ አረፈ። ዛቅረብኩ ማሕሌተ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላነብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለቱ ኩፈምላ በውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድኅዩ መነኮሳት የራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘ ተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሐረነ ኢየሱስ ክርስቶስ። ተአምሪሁ ለአቡነ ሳሙኤል ጻድቅ ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። በረከቱና አማላጅነቱ ከሁላችን ጋር ይኑርና አባታችን አቡነ ሳሙኤል ያደረጉት ተአምር ነው። አባታችን አቡነ ሳሙኤል በአንዲት ሀገር ገንዘብን የሚወድ አንድ ሰው እንዳለ ተሰማ። በዚያም ቦታ የዚያች ሀገር ሰዎች የሚያመልኩበት የዋርካ ዛፍ ነበር። የሀገሪቱም ስም ጎሞር ይባላል። ያንም ዋርካ ሰይጣን ማደሪያው አድርጎበት ነበር። እርሱም የሰዎችን ሁሉ ነፍሳት የሚያጠምድና የሚማርክ ወደ ሰይጣን መንገድም የሚመራና ወደ ጭንቅ ቦታ የሚያደርስ ነው። ነቢዩ ዳዊት በመዝሙሩ በእግዚአብሔር ረድኤት የሚኖር በሰማይ አምላክ ጥላ ያድራል እንዳለ
በላዩ የእግዚአብሔር ተስፋ ያደረበት የከበረ አባታችን ሳሙኤል ይህንን ሰምቶ የሀገርህን ሰዎች አሰባስብና ና ያለምንም ጠብ እንገናኝ ብሎ ቃስባእስ ወደ ተባለ የሀገር ሹም ሰምረ ክርስቶስ ላከው። አባታችን ሳሙኤል ከሰምረ ክርስቶስ ጋር ያንን የሀገር ገዥ አገኘው። የሴት የወንዱን ነፍሳት የሚያጠፋ የሰይጣን መንፈስ ማደሪያ የሆነ የማምለኪያ ዛፍም እንዳለው ነገረው። ሰልፈኞቹም ሆነው አንድነት ሄዱ። የረድኤትም መንፈስ እንደተላከላቸው ወደዚያ የዋርካው ዛፍ ደረሱ። ወደ እርሱም በደረሱ ጊዜ ዛፉ ተርገበገበ። ያን ጊዜም ከድንጋጤና ከፍርሃት የተነሳ ሰልፈኞቹና የተሰበሰቡ ሁሉ ሸሹ። አባታችን ሳሙኤልም የዘካርያስ አያት ከሚሆን ስሙ መርቆሪዎስ ከተባለ አንድ ቁለስቲጎስ ከሰምረ ክርስቶስ ጋር ብቻውን ቀረ። አባታችን ሳሙኤል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በትምህርተ መስቀል ፊቱን አማተበ። ወገቡንም ታጥቆ መጥረቢያ ያዘ። መንፈስ ቅዱስም በመጎናጸፍ በመጽናትና በኃይል ወጣ። ልዩ ሶስት በሆነ በስላሴም ስም 3 ጊዜ ቆረጠ። ያን ጊዜም የሰይጣን መንፈስ በዝንጀሮ አምሳል ወጥቶ ጠፋ። እንደ ጢስም ሆነ። ከነፋስ እንደ ተቀላቀለ ጉምም ተበተነ። የሸሹትም ሰልፈኞች ተመልሰው ይህንን ተአምር ባዩ ጊዜ በመፈራረቅ ይቆርጡት ዘንድ እየራሳቸው መጥረቢያቸውን ያዙ። በሃይማኖትም ብዙ ተአምራትን የሚያደርግ ረዳት ሳሙኤልን አግኝተዋልና። ይህም የማምለኪያ ዛፍ በወደቀ ጊዜ ታላቅ ደስታን አደረጉ። በፍጹም ደስታም ቅዱስ መስቀል ስም ታላቅ ገዳምን ሰሩ። አባታችን ሳሙኤልም የጣዖት ማምለኪያዎችን አፍርሶ ስርዓት አቆመ። የሀገሪቱም ሰዎች የቀናች ሃይማኖትን አስተማራቸው። ለእኛም ከቤቱ ርስት ለጽድቅ መልክ ምስክር ሆኖ የተረፈ አንድ ሽማግሌ ይህንን ነገረን። የጸሎቱ ኃይል ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑር። አገራችን ኢትዮጵያን ይጠብቃት ለዘላለሙ አሜን። ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽ ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁም ይላል። እኛ ስለተጨነቅን አይደለም፣ እንቅልፍ ስላጣን አይደለም። እግዚአብሔር የሚጠቅመንን የሚያስፈልገንን ነገር በሙሉ እሱ ራሱ ያዘጋጀዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ የቅድስና ስፍራ ላይ ቃሉን ለመስማት መልአኩ ቅዱስ ሚካኤልን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አደራችሁ? እንደምን አደራችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። በዛሬው ቀን በቤተ ክርስቲያናችን መታሰቢያው ከሚደረግለት ከሊቀ መላእክት ከቅዱስ ሚካኤል ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። እንኳን አደረሳችሁ። እዚህ ያደረሰንን አምላክ እልል ብላችሁ እስኪ አመስግኑት። እሺ፣ ዛሬ እንደ ቤተ ክርስቲያናችን ስርዓት መሰረት መጽሐፈ ስንክሳሩ እንደሚነግረን ቅዱስ ሚካኤል ንጉሡ ሕዝቅያስን ተራድቶ
አሦራውያንን እስራኤል ድል ያደረጉበት የቅዱስ ሚካኤል ተራዳይነት የተገለጠበት ቀን ነው። በድጋሚ እንኳን አደረሳችሁ። እልል ብላችሁ እግዚአብሔርን አመስግኑ። በሚኖረን አጭር ሰዓት እግዚአብሔር እንደረዳንና እንደፈቀደልን መጠን የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔር ያዘጋጃል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በኦሪት ዘፍጥረት በምዕራፍ 22 ቁጥር 8 ላይ። እስኪ አንድ ጊዜ ይህ ድምፅ የሚሰማችሁ ሁላችሁም በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆነን ሁላችንም በህብረት ለመናገር ራሳችንን እናዘጋጅ። እግዚአብሔር በሉስ። ግቢ ውስጥ በጣም በርካታ ሰው ነው ያለው። ድምጻችሁ ትንሽ አነስተኛ ነው። ከኔ ቀጥላችሁ ድምጻችሁን አሰምታችሁ እስኪ ተናገሩ። እግዚአብሔር ያዘጋጃል። እግዚአብሔር ምን ይላል? የምንማረውን ትምህርት እግዚአብሔር ያዘጋጀልን። በዚህ ርዕስ አጭር ትምህርት የጠዋት አገልግሎት ስለሆነ እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዱ ይሆነልን። በዚህ ርዕስ ውስጥ ይህንን ቃል አስቀድመን ማን ነው የተናገረው የሚለውን እናያለን። በሁለተኛ ደረጃ ለምንስ ነው የተናገረው የሚለውን እንመለከታለን። በመጨረሻ ከታሪኩ የምንማረውን አይተን ለዛሬ ትምህርታችንን እንቋጨዋል። ቆሞ ለመናገር ቁጭ ብለውም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያደለ። በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው አብርሃም ነው። ቃሉንም የተናገረው ለልጁ ለይስሐቅ የተናገረው ቃል። ወደኋላ መለስ ብለን ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ አንድ ታሪክ ባጭሩ እንመለከታለን። በኦሪት ዘፍጥረት በምዕራፍ 22 ቁጥር 1 ጀምሮ እመለከታለሁ። እንደዚህ ይላል። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው ይላል። እንዲህም አለው፣ አብርሃም ሆይ የምትወደውን አንድ ልጅ ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔ በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው። አብርሃምም በማለዳ ተነስቶ ሁለት በሬዎቹን ይዞ ወደ ተራራው ወጣ ነው የሚለው። እንግዲህ ታሪኩ ሲጀምር ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው ብሎ ነው የሚጀምር። አብርሃምን ምን አለው አልኳችሁ? ፈተነው ነው የሚል። እግረ መንገዳችንን እግዚአብሔር አንዳንድ ጊዜ በሕይወታችን ፈተና ሊያመጣ ይችላል። ልክ አብርሃምን እግዚአብሔር እንደፈተነው ማለት ወገኖቼ፣ እግዚአብሔር ወደኛ ፈተና የሚያመጣው እንድንጣል አይደለም፣ እንድንሞት አይደለም። እግዚአብሔር ስለረሳን፣ ስለዘነጋን፣ ስለጠላን አይደለም። በክፉም ነገር እግዚአብሔር አይፈትነንም። ልጆቹ ወደኛ ሕይወት ውስጥ
ፈተና የሚመጣው ጽናታችን እንዲለካ፣ ክብር እንዲጨመርልን፣ የእግዚአብሔር ማዳኑ በእኛ ላይ እንዲገለጥ፣ ስለ በጎና ስለ መልካም ነገር ብቻ እግዚአብሔር ወዳጆቹን ልጆቹን አንዳንድ ጊዜ ይፈትናል። አብርሃምን እንደፈተነው ማለት። ሐዋርያው ቅዱስ ያዕቆብ በመልእክቱ ሲናገር እንዲህ ብሎ ነው የተናገረው። የያዕቆብ መልእክት ምዕራፍ 1 ቁጥር 13 ላይ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና ነው። እግዚአብሔር በክፉ አይፈትንም ተብሎ ተጽፏል እንጂ ወደ ሰው ልጆች እግዚአብሔር ፈተና አያመጣም ተብሎ አልተጻፈም። ፈተና እግዚአብሔር ወደ ሕይወታችን ሊያመጣ ይችላል። ቅድም እንደነገርኳችሁ እግዚአብሔር ወደ እኛ ሕይወት ውስጥ ፈተና የሚያመጣው ወገኖቼ ትዕግስታችንን ሊለካው፣ ጽናታችንን ሊለካው፣ ከፊተኛው ይልቅ የኋለኛውን ሊያበዛልን፣ ክብር ሊጨምርልን፣ የእግዚአብሔር ሥራ የእግዚአብሔር ማዳን በእኛ ላይ እንዲገለጥ አንዳንድ ጊዜ ልንፈተን እንችላለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ቁጥር 6 ላይ እንዲህ ብሎ የተናገረው፣ ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽህ ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና ለመቀጣት ታገሱ። እግዚአብሔር እንደ ልጆቹ ያደርግላችኋል። አባቱ የማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋልና ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁም ይላል። በደንብ አድርጋችሁ ስሙ። ያለ ቅጣት ብትኖሩ፣ ያለ ፈተና ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁም ነው የሚለው መጽሐፍ ቅዱስ። በሕይወቱ ማይፈተን ሰው፣ በሕይወቱ ቅጣት መከራ ማይገጥመው ሰው እሱ የእግዚአብሔር ልጅ አይደለም። ልጅ የሆነ ወገኖቼ በስሙ የተጠራ በ40ና በ80 ቀን ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ በጥምቀት ዳግም የተወለደ ትከሻው መሸከም በሚችለው መጠን ልክ በዚህ ዓለም ላይ ሲኖር ይፈተናል። አብርሃምን እግዚአብሔር ፈተነው። አባቶቼ በሕይወታችሁ ፈተና አለ። እናቶቼ በሕይወታችሁ ፈተና ሊኖር ይችላል። ወንድሞቼና እህቶቼ በዚህች ዓለም ላይ ስንኖር እንፈተናለን። ፈተናው ግን እግዚአብሔር ስለተወን አይደለም፣ እግዚአብሔር ስለረሳን አይደለም። አትጨነቁ፣ አትዘኑ፣ ተስፋ አትቁረጡ። ዳዊት ምን ብሎ ነው የዘመረው? መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አሳልፎ አልሰጠኝም አለ። አንዳንድ ጊዜ እግዚአብሔር ይገስጻል፣ አንዳንድ ጊዜ እግዚአብሔር ይቆነጥጣል፣ አንዳንድ ጊዜ በሕይወታችን ፈተና ይገጥመናል። ተላልፈን እንድንሰጥ አይደለም። እንዳይሰፋብን እንመለስ። ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው። አብርሃምን ምን አለው? ፈተነው። ፈተናው ምንድን ነው? በስተርጅና የወለድከው ልጅ ይስሐቅን መስዋዕት አድርገ ሰዋልኝ አለው ይላል። የዚህን ጊዜ አብርሃም ለእግዚአብሔር እሺ ብሎ ታዞ ልጁ ይስሐቅን ይዞ ሞሪያም ወደሚባል ተራራ ሊሰዋው ይዞ ወጣ ይላል። መጽሐፍ ቅዱስን ስታነቡ አብርሃም ልጁ ይስሐቅን ሊሰዋ ይዞ ሲሄድ ለሚስቱ ለሳራ አልነገራትም ይላል። ለምንድን ነው ያልነገራት ብለን ስንል ለሳራ ቢነግራት ከእግዚአብሔር ታጣላዋለች። የእናት ሆድ ስለማይችል የእናት ሆድ ርኅሩህ ስለሆነ በስተርጅና የወለድኩት ልጄን እንዴት ነው የምትሰዋው? አይሆንም፣ እግዚአብሔር ማያውቀው ነገር የለም ተው ትለዋለች። አብርሃምም ከእግዚአብሔር ጋር ይጣላል ማለት። ስለዚህ ይስሐቅን ሊሰዋው አብርሃም ይዞ ሲሄደው ለሚስቱ ለሳራ አልነገራትም ነበር ይላል። ባሎች ሁሉ ነገር ለሚስቶች አይነገርም። ሚያስጨንቅ ነገር፣ ሚያስደነግጥ ነገር፣ ሚጎዳ ነገር አይነገርም። አሁን ይህን ሲባል ደግሞ ሁሉ ለሚስቶች አይነገርም ሲባል ደሞዛችሁንም አትናገሩ ማለት አይደለም። እንኳን
እንኳን ዘንቦብሽ ድሮም ጤዛነሽ ይላሉ አባቶች። አብርሃም በደንብ አድርጋችሁ ስሙኝ፣ ልጁ ይስሐቅን ሊሰዋው ይዞ ሲሄድ ለሳራ አልነገራትም። ያልነገረበት ምክንያት ምንድነው ስንል ከእግዚአብሔር ታጣለዋለች። አይሆንም ነው የምትለው። በስተርጅና የወለድኩት ነው ትላለች። የሴቶች ልማድ ከተቋረጠብኝ በኋላ፣ ሙቀት ልምላሜ ከተለየኝ በኋላ የወለድኩት አንድያ ልጄን ተቀዳሚ ተከታይ የሌለው የዓይኔ ማረፊያ ይጦረኛል ብዬ ማስበውን ልጅ አርድህ አወራርድህ ለእግዚአብሔር መስዋዕት ልታደርግ የመጣው ይምጣ፣ እግዚአብሔር ካዘነብንም ይዘንብን፣ አይሆንም ትለዋለች። ስለዚህ ከእግዚአብሔር እንዳታጣላው ሳይነግራት ሄደ። ያልነገረበት ምክንያት ይሄ ነው። ሁለት ሎሌዎች አሉ። እሳቱን ይዘውታል፣ እንጨቱን ይዘውታል፣ አሁን መሠዊያውን ካራ ይዘውታል። ተራራው ራስጌ ደረሱ። ሁለቱን ሎሌዎች እናንተ እዚህ ጠብቁኝ አለና አብርሃም ከልጁ ከይስሐቅ ጋር ወደ ተራራው ላይ ወጣ። ይስሐቅ አንድ ጥያቄ ጠየቀ። እንጨቱ ይኸውና፣ ካራውም አለ፣ እሳቱም አለ፣ በጉ የት አለ? የምንሰዋው በግ የት አለ አለ። የዚህን ጊዜ ነው አብርሃም ለልጁ ለይስሐቅ በርስነት ያነሳነውን ቃል የተናገረው። የመስዋዕቱን በግ እግዚአብሔር ያዘጋጀዋል። እስኪ አብራችሁን በሉ፣ ሁላችሁም ይህን ቃል የመስዋዕቱን በግ በሉ። አልተናገራችሁም? የመስዋዕቱን በግ እግዚአብሔር ያዘጋጀዋል። ማን ያዘጋጃል? አንዴ ታሪኩን ልጨርሰው። ልክ እዛ ተራራው ጋር ደርሰው ደግሞ ሲጠይቀው ይስሐቅ ልጄ ይስሐቅ አለው፣ መስዋዕቱ አንተ ነህ አለ፣ ምሰዋው አንተን ነው አለ። ግድ የለም አለ፣ ሰዋይ ከእግዚአብሔር ጋር ከምትጣላ እንደወደድክ አድርግ፣ ለእግዚአብሔር እንደተናገርከው አድርግ አለ። መስዋዕቱን የመሰዊያውን እንጨት ረበረበ አብርሃም፣ አዘጋጀ ይላል። እዛ እንጨቱ ላይ ልጁን አጋደመው ይላል። ታሪኩን ሁላችን እንደምናውቅ። ከዛ ይስሐቅ እንደዚህ አለ፣ በጀርባዬ አድርገህ ስትሰዋኝ አይን አይኔ ስታይ አባት ስለሆንክ የአብራክ ክፋይ ስለሆንኩኝ ትራራለህ። ስለዚህ ገልብጥና ሰዋኛል። በማጅራቴ በኩል ሰዋኛል። ገለበጠው፣ ሰይፉን ከአፎቱ መዘዘ። በልጁ አንገት ላይ ሊያሳርፍ ሲል የእግዚአብሔር መልአክ ከሰማይ ድምፁን አሰማ። አብርሃም አብርሃም፣ ከልጅህ ላይ ካራውን አንሳ፣ አንድ ልጅህን ለእግዚአብሔር እንዳልሳሳ እንዳልከለከልክ አይቼሃለሁ። እዛ ጫካ ውስጥ በፀሳቤቅ የታሰረ ነጭ በግ አለ፣ በጉን ሰዋው አለ። ይስሐቅ ተፈታ፣ በይስሐቅ ፈንታ በጉ ተሰዋ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ወገኖች ይሄ ምሳሌ ነው። ይሄ ምሳሌ ያ በይስሐቅ ፈንታ የተሰዋ በግ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ፣ በጉ የታሰረበት ዕፀ ሳቤቅ የድንግል ማርያም ምሳሌ፣ ጌታችን መድኃኒታችን ኢየሱስ ክርስቶስን 9 ወር ከ5 ቀን በማኅፀኗ የተሸከመችዋ ዕፀ ሳቤቅ ወገኖች ጡቶቿን አጥብታ ያሳደገች፣ በክንዶቿ ያቀፈች፣ በጀርባዋ ያዘለች፣ ወደ ግብፅ በረሃ ተሰዳ የሄደች፣ በጉ የተገኘባት፣ በጉ የታሰረባት ዕፀ ሳቤቅ ድንግል ማርያም ወላዲት አምላክ ናት። ለቃል ርደት ለሥጋ እርገት መሰላሏ ምክንያቷ ወላዲት አምላክ ናት። ክብር ይግባት እመቤታችን። ከፍ አድርጋችሁ አመስግኗት። በይስሐቅ ፈንታ የተሰዋው በግ የኢየሱስ ክርስቶስ ምሳሌ ነው። መጥምቀ መለኮት ቅዱስ ዮሐንስ በአዲስ ኪዳን እንዲህ ብሎ ተናግሯል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎታል። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እስኪ ቃሉን አብረን እንበለው። የዓለምን ኃጢአት በሉስ የሚያስወግድ የእግዚአብሔር በግ። የማን በግ? እዚህ ጋር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በበግ የተመሰለው እሱ ነው። በግ የዋህ ነው።
ኢየሱስ ክርስቶስም የዋህ ነው፣ እኔ የዋህ በልቤ ትሑት ነኝ ብሎ ተናግሯል። በግ ወገኖቼ የዘመን መለወጫ በግ፣ የፋሲካ በግ ሊታረድ ሲሄድ ሳር ከሚበላበት ቦታ ላይ አንስተነው ልናርደው ስንሄድ ቀንድ ያለው በግ በቀንዱ አይዋጋም፣ ዝም ብሎ ሄዶ ይታረዳል። ጌታችን ኢየሱስ ክርስቶስ ስልጣን እያለው ኃይል እያለው መላእክቱን በጥቅሻ ቢጠራቸው ዓለምን ማጥፋት ይችላሉ። ነገር ግን ጌታ ሆኖ የአማልክት አምላክ ሆኖ የነገሥታት ንጉሥ ሆኖ መስቀል አሸክመው ወደ ቀራንዮ ሲወስዱት ስልጣን እያለው በቀንድ የተመሰለ ኃይል እያለው ዝም ብሎ እንደ የዋህ በግ ሄደና በመስቀል ተሰቀለ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለ ኢየሱስ ክርስቶስ ነው። ክብር ይግባው። ደግማችሁ አመስግኑ። ስሙ የተመሰገነ ይሁን። በግ ለመስዋዕትነት ይቀርባል በብሉይ ኪዳን ለኃጢአት ስርየት። ኢየሱስ ክርስቶስም ለሁላችን የኃጢአት ስርየት መስዋዕት ሆኖ ቀረበ። ወገኖቼ ይስሐቅ ከመሰዋት የዳነው በሱ ፈንታ በጉ ስለተሰዋለት። ይስሐቅ ከሞት የዳነው በሱ ፈንታ በጉ ስለተሰዋለት። እኛም ወገኖቼ የዳነው ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከአሳር ወደ ክብር፣ ከሲኦል ወደ ገነት የተሻገርነው በእኔና በእናንተ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ስለተሰቀለልን ነው። በነፃነት እንድንኖር ክርስቶስ ነፃ አወጣን ተብሎ እንደተመዘገበ ገላትያ ምዕራፍ 5 ቁጥር 1 ጀምሮ የተመዘገበ ቃል። ታሪኩ ባጭሩ ይህን ይመስላል። ከዚህ ታሪክ የምንማረውን ተመልክተን ነው ትምህርታችን የምንጠቀልለው። ርዕሳችን እግዚአብሔር ያዘጋጃል የሚል። እስኪ እንድገመው። እግዚአብሔር በሉ ያዘጋጃል። ምን ይላል? ያዘጋጃል። ወገኖቼ በአንዳች ነገር እንዳትጨነቁ፣ ሁሉን ነገር ያዘጋጀው እግዚአብሔር። መጽሐፍ ምንድን ነው የሚለው? ዕብራውያን 3 ቁጥር 4 ሁሉን ያዘጋጀ ግን እግዚአብሔር ነው ተብሎ ተጽፏል። እስኪ ሁሉን በሉ። ያዘጋጀ ግን እግዚአብሔር ነው። ማን ነው? በሰማይ ያለውን ያዘጋጀው ማን ነው? በምድር ያለውን ያዘጋጀ ማን ነው? ቤታችንን የሰራልን ማን ነው? በትዳር የባረከን ማን ነው? በልጆች የባረከን ማን ነው? ጋብቻን የሚያዘጋጀው ማን ነው? ትዳርን የሚያዘጋጀው ማን ነው? የዕለት ጉርስ የዓመት ልብስን ያዘጋጀው ማን ነው? ሁሉም ያዘጋጀው ማን ነው? ክብር ይግባው አምላካችን እግዚአብሔር። እግዚአብሔር ያዘጋጃል። የእግዚአብሔር ልጆች ምንድን ነው እግዚአብሔር ማያዘጋጀው? ዳዊት ሲዘምር ብሎ ዘመረ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገር የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ሐዘን ይመራኛል። ነፍሴን መልሳት፣ ስለ ስሙ ሲል በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ እግዚአብሔር ከኔ ጋር ነው፣ ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በጠላቶቼ ፊት ራሴን በዘይት ቀባኸኝ አለና በፊቴ ገበታን አዘጋጀህልኛል። እስኪ በፊቴ በሉ። ገበታን አዘጋጀህልኝ። ምን አልክልኝ? ገበታ አለ። የሥጋውን ምግብ የዕለት ጉርስ የዓመት ልብሳችንን እግዚአብሔር አዘጋጅቶታል። አትጨነቁ። ይኸውላችሁ እኛ ሳንፈጠር ለእኛ የሚያስፈልገንን እግዚአብሔር አውቆ አዘጋጅቶታል። ለስነ ፍጥረት የመጀመሪያው ቀን ዕለተ እሑድ ነው። አዳም የተፈጠረው ለስነ ፍጥረት የመጨረሻው ቀን በዕለተ ዓርብ ነው። ከእሑድ አንስቶ እስከ ሐሙስ ድረስ ለአዳምና ለሔዋን ለሰው ልጆች በሙሉ የሚያስፈልገውን ነገር ለነፍሳቸውም ለሥጋቸውም የሚያስፈልጋቸውን ነገር እግዚአብሔር ፈጠረና በመጨረሻ የሰው ልጅን አመጣው ይላል። አሁን እኛ እንቅልፍ የምናጣለት ነገር፣ ምንጨነቅለት ነገር፣ ዛሬ ተበልቶ ነገ እዳሪም የሆነው ነገር፣ የሚሻግተው ነገር፣ ወገኖቼ እርስ በርሳችን የምንገፋፋበት ነገር
እግዚአብሔር እንደሚያስፈልገን አውቆ አስቀድሞ አዘጋጅቶታል። ለምንድን ነው ስለተዘጋጀው ነገር የምትጨነቁት? ማን ነው እግዚአብሔርን አምኖ ጦሙን ያደረ? እንዴ ኑሮ ውድ ነው እናውቃለን። ኑሮ ሰማይ ደርሶብናል። ዛሬ የገዛነው ዕቃ ነገ ሄደን ስንጠይቅ በእጥፍ ጨምሮብናል። ትናንት ቀላል የሚመስሉ ነገሮች ዛሬ ከብደውናል። አንዳንዶቻችን እኔ ጋር አይደርስም እኔ ቤት አይመጣም ብለን ነበረ። የኑሮ ጉዳይ የእያንዳንዳችንን ቤት አንኳኩቶታል። አንዳንዶቹ ራሳቸውን እያጠፉ ነው፣ በመርዝ እየገደሉ ነው፣ በገመድ ታንቀው እየሞቱ ነው። በኑሮ ጉዳይ 2 ልጅ 3 ልጅ ይዘው ምን ላብላ፣ ምን ላጠጣ፣ የት ላስተምራቸው፣ ምን ልሆን እያሉ ጨርቃቸውን የጣሉ ያበዱ ሰዎች አሉ። ደግሞ በግማሽ ያበድን ሰዎች አለ። ይሄ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው፣ የማይደበቅ ዜና ነው። ይሄ ግን ኑሮ የቱን ያክል ቢወደድ ማንም ሰው ጦሙን አላደረም። ማን ነው የሚያኖረን? ይኸውላችሁ በዚህ ዘመን ደሞዛችን እንደማያኖረን፣ ገንዘብ እንደማያኖረን፣ የወር ገቢያችን እንደማያኖረን የሚያኖረው የድንግል ልጅ አማኑኤል እንደሆነ አይተነዋል። አመስግኖት፣ ክብር ይግባ። የሚያኖር ማን ነው አልኳችሁ? መስክሩ። የሚያኖረን ማን ነው? ደሞዛችን ያኖረናል፣ ገንዘባችን ያኖረናል፣ ሰዎች ያኖሩናል፣ ባለጊዜዎች ያኖሩናል። የሚያኖረን ማን ነው? ጠላት ይፈራ። አመስግኑ። የሚያኖር እግዚአብሔር ባያኖረን ኢትዮጵያውያን እግዚአብሔር እኮ በጥበብ እኮ ነው ያኖረን። እኔ ይገርመኛል። አንዳንድ ቤት ውስጥ 3-4 ልጆች አሉ። እነዚህን 3-4 ልጆች ያስተምሯቸዋል። ቤት ኪራይ ላይ ነው፣ የወር አስቤዛ አለ። ደሞዙ 10 ሺህ ብር ቢበዛ 15 ሺህ ብር። እንዴት ነው ሰው በ10 እና በ15 ሺህ ብር 3 ልጅ የሚያኖረው የሚያስተዳድረው ቤት ኪራይ የከፈለ? ስለዚህ በእርግጠኝነት ነግራችኋለሁ የሚያኖር እግዚአብሔር ነው። እያኖረን ያለው እግዚአብሔር አምላካችን እግዚአብሔር የጎደለባቸው በቀን አንድ ጊዜ መብላት ያቃታቸው በኑሮ ጉዳይ አንገታቸውን የደፉትን የሚጨነቁትን ወገኖቻችንን እግዚአብሔር ጓዳቸውን ይጎብኝልን። እግዚአብሔር መሶባቸውን ይባርክልን። ወገኖቼ ዘመኑ እጅግ እኔ ከምነግራችሁ በላይ ከባድና አስጨናቂ ነው። ግን አይዟችሁ፣ በእግዚአብሔር እመኑ። እግዚአብሔርን ተስፋ አድርጉት። ሥጋውን ቆርሶ የሰጠን ደሙን አፍሶ የሰጠን በሚሻግት እንጀራ አይታማም። እግዚአብሔርን አምኖ ማንም ጦሙን አያድርም። እግዚአብሔር ይመግባል። መጽሐፍ ስለምትበሉት ስለምትጠጡት አትጨነቁ። የሰማይ አዕዋፋትን ተመልከቱ፣ አይዘሩም፣ አያጭዱም፣ ጎተራም የላቸውም፣ ነገር ግን የሰማይ አባታችሁ እግዚአብሔር ይመግባቸዋል አለ። ታዲያ ለአንክሮ ለተዘክሮ የተፈጠሩትን ፈርሰው በስብሰው የሚቀሩትን ትንሣኤ የሌላቸውን ወገኖቼ አዕዋፋትን ጥቁር አሞራን የሚመግብ አምላክ በመልኩ በአርአያው በምሳሌው የፈጠረንን እኛን እንዴት ይዘነጋናል? እኛን እንዴት ይረሳናል? እኛን እንዴት ይተወናል? ሞቶልን፣ ሥጋውን ቆርሶልን፣ ደሙን አፍሶልን። ኦርቶዶክሳውያን ክርስቲያን ወገኖቼ አይዟችሁ፣ በምንም ጉዳይ አትጨነቁ። ከኛ የሚጠበቀው በእግዚአብሔር ማመን ብቻ፣ እግዚአብሔርን ተስፋ ማድረግ ብቻ። ሰውን ተስፋ ያደረግንበት ዘመን ይብቃ። በሰው የተመካንበት ዘመን ይብቃ። ሰውን የተደገፍንበት ዘመን ይብቃ። ሰው ሸምበቆ ነው። ቢጠጉት ይሰበራል፣ ቢደገፉት ይሰበራል። ሰው ቢያምኑት ይከዳል፣ ቢያምኑት ማይከዳ ተስፋ ቢያደርጉት ማያሳፍር መድኃኔዓለም ብቻ ነው። ክብር ምስጋና ለስሙ ነው። ስለዚህ እግዚአብሔር ያዘጋጃል። ሁሉን ማን ያዘጋጃል? የነፍሱን ማን ያዘጋጃል? የሥጋውን ማን ያዘጋጃል? አሁን ይህን የምንሰማውን ቃል ማን ያዘጋጀልን? ስለ ሽሮና ስለ በርበሬ ብቻ እንዳታስብ። እሱም ብቻ አይደለም እግዚአብሔር የሚያዘጋጀው። እንዴ ቃል እግዚአብሔር ባይኖር በዚህ ዘመን መኖር እንችል ነበር? ወንጌል ባይኖር ቤተ ክርስቲያን ባትኖር ማን ነው በዚህ ዘመን መኖር የሚችል? በዓለም በምንሰማው በምናየው ነገር ተስፋ ስንቆርጥ፣ ጭንቅ ጥብብ ሲለን፣ ዙሪያው ገደል ሲሆንብን፣ ሰማይ ሲደፋብን ቤተ ክርስቲያን መተን እኮ ነው የምንጽናናው።
በቃሉ ነው የምንረጋጋው። አሁን ፊታችን እንደዚህ የበራው ወገኖቼ ጮማ ስለበላን ይመስላችኋል? አይደለም። ፊታችን እንደዚህ የበራው በእግዚአብሔር ደስ ብሎን እግዚአብሔርን ተስፋ እያደረግን ከምንሰማው ቃል የተነሳ ቅዱስ ሚካኤልን ተስፋ ስለምናደርገው ጠባቂያችን እሱ፣ ረዳታችን እሱ፣ አማላጃችን እሱ፣ ሚረዳ ሚያግዘን እሱ ተስፋ አድርገን ነው ደስ ብሎን ምን ነው እንጂ ዓለምማ ደስ አታሰኝ። በዓለም ያለው ነገርማ ምንም ደስ የሚያሰኝ ነገር የለም። ስለዚህ እግዚአብሔር የሥጋውን ብቻ ሳይሆን የነፍሱንም ቢሆን እግዚአብሔር አዘጋጅቶታል። ቅዱስ ሥጋውን ክቡር ደሙን አዘጋጅቶታል። ወንጌሉን አዘጋጅቶታል። ይኸውላችሁ ያስፈልገውን ሁሉ እሱ አስቀድሞ አዘጋጅቶታል። አይደለም በምድር ያለውን ገና በሰማይ ለእያንዳንዳችን መንግስቱን አዘጋጅቶታል። ምንድን ነው የሚለው መጽሐፍ? እዚህ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወቅ አለ፣ በእግዚአብሔር እመኑ አለ፣ በእኔም ደግሞ እመኑ አለ ኢየሱስ ክርስቶስ። በአባቴ ቤት ብዙ መኖሪያ አለ አላቸው ደቀ መዛሙርቱ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ አላቸው። ስፍራ ካዘጋጀሁላችሁ በኋላ ሁለተኛ ወደ እናንተ እመጣለሁ እወስዳችኋለሁ አለ። ወዴት ነው የምትወስደን ብላችሁ ካላችሁ ወይ እኔ ባለሁበት ስፍራ ላይ ከኔ ጋር ለዘላለም ትኖራላችኋል። እስኪ አብረን ቃሉን እንናገረው። ልባችሁ በሉ እስኪ አይታወክ፣ ልባችሁ አይፍራ፣ ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ምን አዘጋጅላችሁ ዘንድ? እግዚአብሔር ምን ይላል? ያዘጋጃል። ስፍራ አዘጋጅላችሁ ዘንድ ይሄዳል። ስፍራው ምንድን ነው? ከገቡ መውጣት፣ ካገኙ ማጣት የሌለባት፣ በሰው ዓይን ያልታየች፣ በሰው ጆሮ ያልተሰማች ገነት በኋላ መንግሥተ ሰማያት ናት። ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍሶ ጎኑን በጦር ተወግቶ ተቸንክሮ ሥጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ ተገርፎ የእኛ ጌታ በሰማይ ለእያንዳንዳችን ስፍራ አዘጋጅቷል። እግዚአብሔር ያዘጋጃል ማለት ይሄ ነው። የምድሩን ብቻ አታስቡ ኦርቶዶክሳውያን። እኛ ክርስቲያኖች በሰማይ አባታችን እግዚአብሔር ስፍራ አዘጋጅቶልናል። ስንሞት የምንሄደው ወደ ተዘጋጀልን ስፍራ ነው። አመስግኑት፣ ክብር ይግባው። ወደ ተዘጋጀው ስፍራ ነው የምንሄደው። ስለዚህ ለሥጋችንም ለነፍሳችንም የሚያስፈልገውን እግዚአብሔር ምን ብሎታል አልኳችሁ? አዘጋጅቶታል። በአንዳች ነገር አትጨነቁ። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች ምዕራፍ 4 ቁጥር 4 ላይ ሁልጊዜ በጌታ ደስ ይበላችሁ አለ። ደግሜ እላለሁ ደስ ይበላችሁ አላቸውና በነገር በጸሎት በምልጃ ከምስጋና ጋራ ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች ነገር አትጨነቁ። አይምሮን የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ተብሎ ተጽፏል። ስለዚህ በአንዳች አትጨነቁ፣ ሁሉን እግዚአብሔር ያዘጋጀዋል። ምንድነው የጎደለባችሁ ወንድሞች? ምንድነው እህቶች የጎደለባችሁ? በሱ እመኑ፣ ወደ እግዚአብሔር ጸልዩ፣ እግዚአብሔርን ተስፋ አድርጉት። ከቤቱ አትጥፉ፣ ከቅዳሴው አትለዩ፣ ከቅዱስ ሚካኤል ልጅ አትጥፉ። እኛ ስለተጨነቅን አይደለም፣ እንቅልፍ ስላጣን አይደለም። እግዚአብሔር የሚጠቅመንን የሚያስፈልገንን ነገር በሙሉ እሱ ራሱ ያዘጋጀዋል። እሱ ራሱ ምን ይለዋል? አሁንም የምንፈልገውን ሳይሆን የሚያስፈልገንን ለሁላችንም እግዚአብሔር ያዘጋጅልን። አንድ ቃል ተናግሬ ትምህርቴን ልጠቅልል። እንግዲህ ለተዘጋጁ ሰዎች እግዚአብሔር አዘጋጅቶላቸዋል። እስኪ ለተዘጋጁ በሉ፣ ለተዘጋጁ ተዘጋጅቶላቸዋል። ምን ላሉ? ምን ብሎላቸዋል? ጥያቄው እኛ ተዘጋጅተናል ወይ ነው እንጂ እግዚአብሔር ማዘጋጅቶታል። እናቶቼ ተዘጋጅተናል፣ አባቶቼ ተዘጋጅተናል። እግዚአብሔር ማዘጋጀው እኮ ሁሉን አዘጋጀ። እዛ ማቴዎስ 25 ቁጥር 1 ላይ የተጻፈውን ቃል አይቼ ትምህርት ይጠቃልላል።
መንግሥተ ሰማያት ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከነዚህ 10 ቆነጃጅት መካከል 5ቱ ልባሞች ናቸው፣ 5ቱ ደግሞ ሰነፎች ናቸው። ልባሞቹ ከመብራታቸው ጋር ዘይት ይዘዋል። ሰነፎቹ ግን መብራት ብቻ ነው ያዙት፣ ዘይት አልያዙ። ነው ሙሽራው በዘገየ ጊዜ ሁሉም ደከማቸውና እንቅልፍ አላቸው፣ ተኙ። እኩለ ሌሊት ሲሆን ሙሽራው መጥቷል፣ ትቀበሉት ዘንድ ውጡ የሚል ሁካታ ሆነ። 10ሩም ተነሱ ይላል። እነዚህ ልባሞቹ መብራት ይዘዋል፣ እንደገና ዘይት ይዘዋል። መብራቱ ሊጠፋ ሲል ዘይታቸውን እየጨመሩ ሙሽራውን ተቀበሉት። ሰነፎቹ ግን መብራት ብቻ ነው ያዙት፣ ዘይት የላቸውም ነበረ፣ አልቆባቸዋል። ወደ 5ቱ ልባሞች መጥተው መብራታችን ሊጠፋብን ነው፣ እባካችሁ ዘይት ስጡናል። የያዝነው ዘይት ለእኛና ለእናንተ አይበቃም፣ ሂዱና ከሚሸጡት ግዙ ብሎ ላኳቸው። ለመግዛት ዘይት በሄዱበት ቅጽበት ሙሽራው መጣ። ተዘጋጅተው የነበሩት ሙሽራውን ተቀበሉት ይላል። እነዛ ዘይታቸውን ከሱቅ ገዝተው መጡ። ሙሽራው ገብቷል፣ በሩ ተዘግቷል። በራቸውን ማንኳኳት ጀመሩ። ሙሽራው እነማን ናችሁ ብሎ ሲጠይቃቸው አይ አሁን እዚህ ነበርን፣ ዘይት አልቆብን ዘይት ልንገዛ ሄደን ከወዴት እንደሆናችሁ አላውቃችሁም፣ ቀኒቱን ጊዜያቱን ሰዓቱን አታውቁምና ተዘጋጅታችሁ ኑሩ አላቸው። ይሄ ትልቅ ትምህርት ያለው ትልቅ ምስጢር ያለው ቃል። እኛ አሁን እንደ 5ቱ ልባሞች ነን ወይስ እንደ 5ቱ ሰነፎች ነን? ለተዘጋጁ ተዘጋጅቶላችኋል ሲባል መብራታችንን ከዘይታችን ጋር ይዘናል ነው ጥያቄ ነው ወይስ መብራት ብቻ ነው ያለን? መብራት የሃይማኖት ምሳሌ፣ ዘይት የምግባር ምሳሌ። ሃይማኖት አሁን ችግር የለም፣ ሃይማኖተኞች ነን፣ ሃይማኖት አለን ሁላችን። ንጽሕት የሆነች ቅድስት የሆነች ርትዕት የሆነች ወደ እግዚአብሔር መንግሥት የምታስገባ ከእግዚአብሔር ጋር የምታገናኝ ሃይማኖት አለን። የዚህ ችግር የለብንም ሁላችን። ግን ዘይቱ የለንም ብዙዎቻችን። ዘይት ስላችሁ በቁሙ የተወደደው ዘይት አለ። ምግባር ነው ምላችሁ፣ ሕይወት ነው ምላችሁ። ለተዘጋጁ ተዘጋጅቶላችኋል ማለት ሃይማኖት ላጸኑ፣ ምግባር ላቀኑ፣ እምነታቸውን በበጎ ምግባር ለገለጡ ሰዎች እግዚአብሔር ያዘጋጀው መንግሥት አለ። ወደዛ የሚገባው ወገኖቼ ተዘጋጅተን የኖር እንደሆነ ነው። አምላካችን እግዚአብሔር መቼ እንደምንጠራ ስለማናውቅ ዘወትር ተዘጋጅተን እንድንኖር ሁላችንን በቸርነቱ ይወዳል። እግዚአብሔር ያዘጋጃል። እስኪ እግዚአብሔር በሉ፣ ያዘጋጃል። ለነፍሳችንም ለስጋችንም የሚያስፈልገንን እግዚአብሔር ያዘጋጅልን። ቅዱስ ሚካኤል ከፊት ይምራን፣ ከኋላ ይከተለን። የዛሬ ዓመት ሁላችንን በሰላም ያድርሰን። ሰላም አታ ለምትጨነቅ ለሀገራችን ለኢትዮጵያ እውነተኛ ሰላም ይስጠልን። ቤተ ክርስቲያናችንን ከውስጥም ከውጭም ፈተና ይጠብቅልን። የልባችንን መሻት ቅዱስ ሚካኤል ለሁላችን ከኃጢአት በስተቀር ይፈጽምልን። የሁላችንን መጨረሻ እግዚአብሔር ያሰን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን
በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን